አይዋ እዩ ሽንቱን እየተቀበለልኝ ማለት ነው። ሽንቱን እየተቀበለልኝ ልጁ በኮዳ እቺ ደግሞ ትታለም ነው። እዩ ገና ልትታይታለም ወተን እዩ ሲያልቡዩ ቁመው ነው ጉድ እንደበት ይመስለኝ ነበር እስከዛሬ የሚያሩት ለካ እንትን ነው። የምንድን ነው በጠጥ እዩ ሽንት ሲቀበልልኝ ልጁ ማለት ነው። ህፃኑ ልጅ እዩ አያችሁ ወላ ቀርበም ይሄን ይመስላልና ለምንድን ነው የግመል ወተት የምትጠጪው ምናምን የምትሉ ሰዎች ደግሞ ያው ለመድኃኒት ነው እንግዲህ ካንሰር መድኃኒት ይሆናል ተብሎ ለብዙ አይነት መድኃኒት ነው ይሆናል የተባለው። እኔ የታመንኩት ካንሰር ነው እና ይሄንን ይመስላል ውዶች። ይሄ ውስጥ ደግሞ ዳቦ ይጋግሩበታል። አሁን እዚህ ግድግዳና ግድግዳው ላይ እያደረጉ ዳቦ ይጋገራል። ለዛ ነው እንትን ያሉት። ይሄ ምንድን ነው እምቧይ ይላሉ ወላሂ ትንንሾቹ። ሰላም አለይኩም ወራህመቱላሂ ወበረካቱህ። መጀመሪያ ላይ ሰላም አለይኩም መሰልና ይላችሁ እዛ ሂጄ እዚሁ መጥቼ በየቀኑ ለ15 ቀን ለወር ነበር ያሉኝ። ከወጪ አንፃር ብዙ ነገር እንትን ብዬ ኑሮን 15 ቀን ነው። ዛሬ 6ኛ ቀኔ ነው። ከዚህ በኋላ 9 ቀን ይቀረኛል ማለት ነው። ለውጥ ካገኘሁበት እጄ ሐኪሞቹ አሁን በቀጣይ ቀጠሮ ብዙ ለውጥ አለ ምን አለሽ ምናምን ካሉ ለመልሼ ተዘጋጅቼ እንደገና ለወርም ሆነ ለሁለት ወር በጣም ሊሆንሽ ነገር ተከራይቼ መቀመጥ እንችላለን። እንደዛ ነው ብዬ ያሰብኩት። ለምን ሰው ለሁለተኛ ክትትል እንዲያገር እንትን ሀገር ይሄድ የለ በዛ እኔ እንትን እና እንደዛ ነው የምላችሁ ውዶቼ። እና እንደዛ ነው የምላችሁ ውዶቼ። ለምንድን ነው መድኃኒትነቱ የምትሉኝ ደግሞ ማለት ነው በረሱል ሰለላሁ ዐለይሂ ወሰለም እንዳሉ በሽቶች የግመል ወተትና ሽንት መድኃኒት ነው ብለዋል ስላሉ ያን ደግሞ ፊት አረቦች ተቂ ሲሉ ቀልድ መስሎኝ ነበር። እኔ እንደዚህ ታምሜ እንደተቀልዱብኝ ያያኩ ማለት ነው። አሁን ግን በቃ መድኃኒት ነው። መድኃኒት መሆኑ በትክክል የተነገረ ነገር ነው ማለት ነው። ለዛ ሰበብ ላድርስ ብዬ ያው እንግዲህ ያለሁት ዛሬ 6 ቀኔ ነው። ከዚህ በኋላ 9 ቀን ይቀረኛል። እንዲያልኳችሁ መፍትሄ ካገኘሁበት እመጣለሁ። ገና ለወር ለሁለት ወር በረሃውን እችለዋለሁ ኢንሻአላህ። እና እንደዛ ነው የምላችሁ ውዶቼ። ያው እንግዲህ ጤና ምንም ነገር ያስደርጋል። የታመምሽው ምንድን ነው ለምንድን ነው ሽንት የምትጠጪው ምናምን ትሉት የምጠጣው የግመል ሽንት ነው የምጠጣው ለመድኃኒት ነው ተብሎ ባክቴሪያዎችን ተዋሳቶችን የመግደል አቅም አለ የግመል ሽንት ተብሎ እና ይሄን ይመስላል ልጆች። ሽንትም ቀዳሌ ልጅ ራሱ ማሳዘኑ ለኔ ብሎ ሲዞር ይዩት እንዳይረግጡብኝ እንጂ እንደው አደራይ ማነው ጌታዬ ወላሂ እዛ እየጠባች ነው። ያታቸው ራሱ ደስ ሲል እና ሌላ ቦታ አዋሽ አርባ ሂጅ ብለንሽ ነበር ምናምን ትሉኝ ሰው ማለት ነው። እዛ በህድ አማራጭ ላይኖር ይችላል። እንደገና ደግሞ አፋር ክልል ልሄድ ነው ስል ነይ ተሎ ያሉኝ ሎጊያ ነው ያሉት ሊቀበሉኝ የነበሩትም የተቀበሉኝም ማለት ነው። እና በዛ አጋጣሚ ነው ውዶቼዋ ይሄንን ይመስላል እላችኋለሁ። ይሄው ማለት ነው እንትኑን ሽንቱን ማለት ነው ልጁ ከስንቶቹ ነው እንትን ያለኝ
እምቢ ብለውት ዛሬ ምስኪን እጄ ሲያሳዝን ወላሂ። እና ይሄን ይመስላል። ይሄ ደግሞ የግመል ሽንት ነው፣ ሌላ ነገር አይደለም ሲባል ጥሩ ነው፣ ደስ ይላል። ሸናጭ ኧረ አይደለም እስቲ ወላሂ በል አይዋ እና ሴቶቹን ብቻ እኮ ነው ያደርጉልኝ። አዎ ተመልከቱ፣ ዳቦ ይጋገሩት እንትን ምንድን ነው ተሚስ እንደሚጋገር ማለት ነው። እና በቃ ውትፍ ንፋስ እንዳይወጣ ውሃ አረጥበው ልብሲቱን። ልብሱ ደግሞ ደህነኛ ልብስ ነው፣ እንትን እሳት በልቶት ነው፣ ምንም አልሆነም። ይሄንን ውሃ እየጨመረ ልብስ እንፋሎቱ በላይ እየወጣ ነው የቹ። በቃ ይሄ ደግሞ ከብቶቹ ምናምን ስለሚበሉት ነው። እና ደስ ይላል ወላሂ። ሲያልቡ ሁለት ሆነው ይዘው ቆመው ነው። እና ወይኔ አፈር አለበሰቻት። ስንት ደቂቃ እንዲሆነ እንግዲህ እናያለን ሲወጣ ኢንሻአላህ። አይዋ 20 ደቂቃ ግማሽ ሰዓት ይፈጃል አለች። እሳቱን አወጣችው መጀመሪያ ድንጋዩን ያሞቀውን ማለት ነው። ከዛ ጎበዝ ግማሽ እንዴት ነው ايه الحق انه مسيحا ماي انا عدت كده انا
تقمت يلا بسم الله بسم الله بس يلا الحمد لله تنس يزن ነው እያልን መሰለኝ እነሱ የሚጠጡት ማለት ነው እስከ እናረፋው በቃው እና ይሄን ይመስላል እንግዲህ ጤነኛ ነው የሚያደርገው እዛው ናቸው ከተማው ግን ሽንቱንም ወተቱንም እያቀላቀሉ ይጠጣሉ ልክ እንደዚህ መድኃኒት ነው አይደለ መድኃኒት ይሄ አሁን ይሄ እሳት የፈላ በሉት ይሄው ግን የሚጠጧትን ኮዳ ለባብሰው ምናምን ቤት ውስጥም አለ ኮዳ ውስጥ አለ